ዙሪያን ስትመለከት አንድ የሚረብሽ እውነታ በግልጽ ታስተውላለህ። ሀብታሞች ለምን ይበልጥ እንደሚከብሩ፣ አንተ ግን የዕለት ጉርስ ፍለጋ ለምን እንደምትዳክር ታስባለህ። ምንም ያህል ጠንክረህ ብትሰራም አሁንም ከዕዳና ከኑሮ ትግል ማምለጥ አልቻልክም። ህይወት በፍጹም ፍትሃዊ እንዳልሆነች ታስባለህ አይደል? ነገር ግን አብዛኛው ሰው የማይቀበለው አንድ እውነት አለ። ገንዘብ ለፍትህ አይገዛም። ገንዘብ የሚገዛው ለጉልበትና ለስልጣን ብቻ ነው። ጉልበት ደግሞ ሁልጊዜም ይወሰዳል እንጂ ለማንም አይሰጥም። በደህንነት ውስጥ የታሰርክበት ትልቁ ምክንያት ይሄው ነው። አሁንም ድረስ የጨዋታው ህጎችን አክብረህ ለመጫወት ትሞክራለህ። ተራህን ትጠብቃለህ። ለድካምህ ዋጋ የሚከፍል ሰው ይመጣል ብለህ በተስፋ ትኖራለህ። ሀብታሞች ግን አይጠብቁም። ሰዎችን፣ ስርዓቶችንና እውነታዎችን ሳይቀር ለራሳቸው በሚመች መልኩ በማጣመም የራሳቸውን ሀብት ይፈጥራሉ። ከሀብታሞች ጀርባ ያለውን ስሌታዊ የማኪያቬሊ መርሆች ካልተረዳህ ሁልጊዜ የሌላ ሰዎችን ባሪያና ታዳኝ ከመሆን መቼም አታመልጥም። አሁን የምነግርህ ነገር ጊዜያዊ ስሜትን የሚያነሳሳ ተራ ሞቲቬሽን አይደለም። በዚህ ቪዲዮ የምነግርህ አደገኛና የተከለከለ ዕውቀት ነው። ዕውቀቱን ከተማርክ በኋላ ሀብትን በምታሳድድበት መንገድ ላይ ማንንም የማትፈራ፣ በቀላሉ የማትነበብና የማትገታ ያደርግሃል። አብዛኛው ሰው ሀብት ከከፍተኛ የማሰብ ችሎታ፣ ከእድል ወይም ከተፈጥሮ ተሰጥኦ ጋር የተያያዘ እንደሆነ ያስባል። ነገር ግን ይሄ ትልቁ የማታለያ ዘዴ ነው። ይህ እውነት ቢሆን ኖሮ ሊቃውንት በድህነት ባልሞቱ ነበር። ሀብት ማለት ጥሬ ችሎታ ሳይሆን በቀዝቃዛና ስሌታዊ የማኪያቬሊ ስልቶች የሚገነባ ነው። ኒኮሎ ማኪያቬሊ መጽሐፉ ላይ እንደጻፈው ሰዎች ከአባታቸው ሞት ይልቅ የንብረታቸውን መጥፋት በቀላሉ አይረሱም። ገንዘብ ከደም በላይ ጥልቅ የሆነ ስሜት ከሰው ልጅ ጋር ይፈጥራል። ሀብት ማለት ህልውና፣ ክብርና ስልጣን ነው። ሀብትን የሚቆጣጠሩ ሰዎች ሌሎች ሰዎችን ይቆጣጠራሉ። መጀመሪያ መረዳት ያለብህ ቁልፍ ነገር ይህንን ነው። ገንዘብ ገለልተኛ አይደለም። ገንዘብ ትልቅ የጦር መሳሪያ ነው። በደካሞች እጅ ውስጥ ሲገባ በቀላሉ ይተናል። በጠንካሮች እጅ ውስጥ ከገባ ግን በፍጥነት ይበዛል። ያንተ ጉዞ የሚጀምረው እዚህ ላይ ነው። አሮጌውን ማንነትህን ስበረው። አብዛኛው ሰው በገዛ ፈቃዱ ታውሯል። በስሜት የሚነዳ በመሆኑ እንዴት መጠቀሚያ እየሆነ እንደሆነ እንኳን ማየት አይችልም። አንተ ግን አይኖችን ስትከፍት እውነተኛ ሀብት እንዴት እንደሚገነባ ማስተዋል ትጀምራለህ። ተራውን ሰው ተመልከት። ጠንክሮ ቢሰራም ህይወቱ እንደ እስር ቤት ናት። የሱ ድካም የባለ ሀብቱን ኪስ ያደልባል። የሚያምነው በድካምና በፍትሃዊነት እንጂ በብልሃት አይደለም። የመጀመሪያው ህግ ይሄ ነው። ዝምታን እንደ ጦር መሳሪያ ተጠቀምበት። ብዙ ሰዎች ሀብትን የሚያሳድዱት በማውራት ነው። ዝምታ ግን ከፍተኛ የሆነ የስነ ልቦና ጫና ይሰጣል። ዝምታ ሰዎች ማንነታቸውንና ሚስጥራቸውን እንዲያወጡ ያደርጋል። በድርድር ላይ ዝምታን መምረጥ የቻለ ሰው የሌላኛውን ወገን ሐሳብ ያስቀይራል። የሰው ልጅ ዝምታን ይጠላል። በዝምታው ምክንያት የተፈጠረ ባዶነት ለመሙላት ሚስጥሮችን አሳልፎ ይሰጣል። ሀብታሞች አስጨናቂ በሆነ ሁኔታ የሚረጋጉት ለዚህ ነው። ዝምታ ከአዳኝነት ወደ ታዳኝነት ይቀይርሃል። ሆኖም ግን ዝምታ ብቻውን ሊያድንህ አይችልም። የምትሰጣቸው ምላሾች በቀላሉ ተገማች ከሆኑ አሁንም ሌላ ሰዎች ሊቆጣጠሩህ ይችላሉ። አብዛኛው ሰው ፍርሃቱንና ስግብግብነቱን ፊቱ ላይ ይነበባል። አዳኞች ደግሞ ይህንን በትክክል ይለዩታል። ድህነትን ለማሸነፍ የማትነበብ መሆን አለብህ። ማንም ሰው ቀጣዩን እርምጃህን መገመት የለበትም። በስሜት መናገርን ስታቆም የሰዎች መጠቀሚያ ከመሆን ትድናለህ። የማይነበብ ሰው እርምጃው ሊገመት አይችልም። ሊገመት የማይችል ሰው ደግሞ ለመቆጣጠር በጣም ከባድ ያደርገዋል። ሰዎች ሲባክኑ እሱ ግን ጉልበቱን ይቆጥባል። ሌሎች ሲያመነቱ እሱ ግን ይወስናል። ስሜት ላይ ሲወድቁ እሱ ግን ራሱን ያገላል። ታላላቅ ግዛቶች የሚገነቡት ከመንጋው ከፍ ብሎ በመቆምና በትክክለኛው ጊዜ ግብን በመምታት ነው። ነገር ግን በስሜት በተነዳህ ቁጥር ጉልበትህን እያደማህና እየተዳከምክ ትሄዳለህ። ጉልበትህን ባጣህ ቁጥር ካንተ የበለጠ ሀብታም የሆነ ሰው ይበልጥ ጠንካራ ይሆናል። ገንዘብ ሁል ጊዜ በእንቅስቃሴ ላይ ነው። ካንተ እጅ ከወጣ ደግሞ የሌላ ሰውን ካዝና እያደለበ ነው ማለት ነው። ወደሚቀጥለው ህግ ስናመራ ትዕግስተኛ ስለመሆን ይመለከታል። ተራ ሰዎች ስሜታዊ በመሆናቸው ምክንያት በአቋራጭ ለመክበር ይጣደፋሉ። በዚህም ምክንያት በትዕግስት ለሚጠብቁት ሰዎች ሲሳይ ይሆናሉ። ሀብታሞች ግን ይታገሳሉ። ጉልበታቸው በከንቱ ማባከን አይፈልጉም። ፍጹም የሆነውን ቅጽበት በትዕግስት ይጠብቃሉ። መንጋው በፍርሃት ሲረበሽ፣ እነሱ ግን በትክክል ወደፊት ይዘላሉ። ሰዎች መሸበር ሲጀምሩ በዝቅተኛ ዋጋ ይገዛሉ። ሌሎች ወደ ኋላ ሲያፈገፍጉ እነሱ ግዛታቸውን ያስፋፋሉ። ትዕግስታቸው የጦር መሳሪያቸው ነው። ይህንን ከተማርክ በኋላ ሰዎች የማይመለከቷቸውን ወርቃማ እድሎችን መበዝበዝ ትጀምራለህ። ነገር ግን ትዕግስት ራስን መግዛት ይጠይቃል። ሰዎች ምቾትን ስለሚመርጡ ለደሞዝ እንደታሰሩ ይቀራሉ። እስከ ሞታቸው ድረስ ታዳኝ ሆነው ይኖራሉ። አንተ ግን ህጎቹን ከተከተልክ ድህነትን አሸንፈህ ፈጽሞ የማትደፈር ትሆናለህ። ሀብት የሚገነባው በስልትና በጥበብ ነው። እውነተኛው ጨዋታ የሚጀምረው ሌሎችን ወደ ራስህ የሀብት ምንጭነት መቀየር ስትጀምር ነው። አብዛኛው ሰው ሀብት በድካም የሚፈጠር ይመስለዋል።
የሀብታሞች ሚስጥር ግን ጠንክሮ መስራት አይደለም። እውነተኛ ሀብት የሚገነባው ሌሎች ሰዎች የሚደክሙትን ድካም በቀጥታ ወደ አንተ እንዲፈስ በሚያደርግ ስልታዊ ቦታ ላይ በመቆም ነው። ተቀጥረህ በምትሰራው ስራ ከሚከፈልህ ደሞዝ ወደ ኪስ የሚገባው በጣም አነስተኛው ነው። የተቀረው ትርፍ በሙሉ ወደሚያሰራ ሰው ካዝና ውስጥ ይገባል። ምክንያቱም አሰሪዎችህ ካንተ በላይ ባለው ስልታዊ ቦታ ላይ ተቀምጧል። ይህ ደግሞ የሌቨሬጅ ህግ ይባላል። ስርዓቱን በምትቆጣጠርበት ጊዜ የሰዎች ስራ በአንተ በኩል እንዲያልፍ ሁኔታዎችን ስታመቻች አንተ ይበልጥ ሀብታም እየሆንክ ትሄዳለህ። አብዛኛው ሰው ስለ ሌቨሬጅ ፈጽሞ አያስብም። ጊዜያቸውንና ጉልበታቸውን ይሸጣሉ። በዚህም ምክንያት ሁል ጊዜ ድሃ ሆነው ይቀራሉ። ምክንያቱም ግብይት የሚፈጽሙት ፈጽሞ በማይባዛውና ብቸኛ ምንዛሬ በሆነው ጊዜ ላይ ነው። ሌቨሬጅን የተካኑና የገባቸው ሰዎች ግን ጊዜ ወደ እነሱ የሚፈስበትን ስልታዊ ቦታዎች ይፈጥራሉ። ሌላኛው የማኪያቬሊ ህግ ደግሞ የትረካ ህግን የመማር ጥበብ ነው። ሀብት ወደ ተሻለው ዕቅ አይፈስም። ሀብት ሁል ጊዜ የሚፈሰው የተሻለ ታሪክ ወዳለው ቦታ ነው። የሰው ልጅ አመክንዮ አልባ ፍጡር ስለሆነ ከሎጂክ ይልቅ በእምነት የተገዛ ነው። የተሻለ ታሪክ መፍጠር የሚችሉ ሰዎች ደግሞ የገንዘብን ፍሰት አቅጣጫ ይቆጣጠራሉ። ታዋቂ የንግድ ምልክቶች እንደ አምልኮ የሚታዩበትም ለዚህ ነው። የሚፈጥሩት ትረካ እውነት መሆን አይጠበቅበትም። ሰዎች እንዲያምኑት ማድረግ ብቻውን በቂ ነው። ሰዎች ታሪክህን አንዴ ከተቀበሉ በኋላ ገንዘባቸውንና ታማኝነታቸውን አሳልፈው ይሰጡሃል። በከፍተኛ ድምጽና በተደጋጋሚ የሚነገሩ ውሸቶች ብዙ ጊዜ እውነታ ሆነው ይቀራሉ። በጥንቃቄ የተቀነባበሩ ገጽታዎች እውነት ሆነው ይታያሉ። ትረካን እንደ ማታለያ በማሰብ የሚቃወም ሰው ደግሞ ድሃ ሆኖ ይቀራል። ምክንያቱም ገንዘብ እውነትን ሳይሆን እምነትን እንደሚከተል አልተረዳም። ዝምታ፣ ስሜትን መደበቅ፣ ትዕግስት፣ ሌቨሬጅ፣ ትረካ፣ እያንዳንዱ መርሆዎች የሰዎችን ድክመት ወደ አንተ ጥንካሬ ይለውጠዋል። ሀብት ለመገንባት መስዋዕትነትን ይጠይቃል። ምቾትህን መስዋዕት ማድረግ አለብህ። ለተሰማህ ስሜትና ለምትመኘው ፍላጎት ሁሉ እጅ መስጠት አትችልም። ሀብታሞች ልፍስፍስ አይደሉም። ከፍተኛ የሆነ ዲሲፕሊን አላቸው። ሌሎችን ከመቆጣጠራቸው በፊት ራሳቸውን በሚገባ ይቆጣጠራሉ። አንተም ከድህነት የመውጣት ፍላጎት ካለህ የሞራልን ቅዠት እንዴት መስዋዕት ማድረግ እንዳለብህ ማወቅ ይኖርብሃል። በድህነት የምትማቅቀው ምቾትን፣ ፍትሃዊነትንና ውጫዊ ገጽታን እንደ እምነት ስለምትከተላቸው ነው። ሀብታሞች ግን የሚጠቅማቸው ከሆነ ምቾት ባይሰጣቸውም ነገሮች በደስታ ይቀበላሉ። ከለላ የሚሆናቸው ከሆነ የውሸት ገጽታን ይፈጥራሉ። ተለዋዋጭ በሆነ ባህሪያቸው ምክንያት ሌሎች ውድቀት ሲገጥማቸው እነሱ ግን ወደ ላይ እንዲወጡ ያደርጋቸዋል። አንተ ሁኔታውን ተረድተህ እርምጃ ካልወሰድክ በስተቀር እነሱ የማትችላቸውን ወጥመዶች እያጠመዱ ነው። ነገር ግን አሁን ማታለያዎቹን መግፈፍ ጀምረሃል። ይበልጥ ጠንካራና በስልት የሚመራ ሰው ይሆንክ መጥተሃል። ገንዘብ ለሚገባው ሰው ሳይሆን በጉልበትና በብልጠት ለሚወስደው ሰው እንደሚፈስለት ትረዳለህ። መውሰድ ሲባል ደግሞ በስሌት የሚመራና እንደ መንፈስ የማይታይ ነው። በጨዋታው ውስጥ ደግሞ የመተካት ህግ አለ። ደካሞች ጉልበታቸውን በስልጣን ለመተካት ይሞክራሉ። ሀብታሞች ግን ሐሳብን በጉልበት ተጽዕኖን ደግሞ በተግባር ይተካሉ። ጊዜህን በገንዘብ የምትተካ ከሆነ ዘላለምህን በድህነት ትኖራለህ። የሌሎችን ጉልበት ለራስህ ጥቅም መተካት ከቻልክ ግን ገንዘብ ያለማቋረጥ ወደ አንተ ይፈሳል። ሀብታሞች ሌሎችን ለነሱ ጠንክረው እንዲሰሩ ያደርጋሉ። ማታለልም ይችሉበታል። ሰዎች አንድን ነገር የሚገዙት ስለዚያ ነገር ባላቸው እምነት ነው። ገንዘብ ቅዠትን ይተካል። ማታለልን ታማኝነት የጎደለው ድርጊት ነው ብለህ የምታምን ከሆነ ቀድመህ ተሸንፋል። ዓለም የውሸት ገጽታ ለተላበሰ ሰው ዋጋ ትሰጣለች። የብዝበዛ ህግ ደግሞ ጥቅም ላይ ያልዋለን እሴት ለይቶ ማውጣት ነው። ሀብታሞች ክፍተቶችንና እድሎችን ማንም ከማየቱ በፊት ይበዘብዟቸዋል። የገበያ መውደቅ ሲያጋጥም ተራ ሰው በኪሳራ ምክንያት ይሸጣል። አዳኙና ብልጡ ሀብታም ግን የተፈጠረውን ፍርሃት በመጠቀም በዝቅተኛ ዋጋ ይገዛል። ይህ ማለት አንተ ካልበዘበዝክ ሌላ ሰው ይበዘብዝሃል። ሌላኛው ስልት ደግሞ የቁጠባ ህግን መርሳት የለብህም። ደካሞች ሁሉንም ነገር መስጠት መተማመንን ያመጣል ብለው ያስባሉ። ሚስጥራቸውን በማካፈል የራሳቸውን ሌቨሬጅ አሳልፈው ይሰጣሉ። ሀብታሞች ግን ለነሱ እስካልጠቀመ ድረስ ምንም ነገር ማሳየት አይፈልጉም። በድርድር ጊዜ ተራ ሰው ዋጋውን ሲዘረጋ፣ አዳኙ ግን ይቆጠባል። ጊዜ ይጠብቃል። መቆጠብ ሚስጥራዊነት ደግሞ ሀብትን ይፈጥራል። እነዚህ የጦር መሳሪያዎች ናቸው። የመጨረሻው ስልት ደግሞ የማንነት ለውጥ ነው። ሰዎች በጭፍን ሲደናቀፉ አንተ የሰዎችን ውስጣዊ ማንነት ማሳየት በሚችል መነጽር እያየህ ትራመዳለህ። አሁን ሀብትን አታሳድድም። በተቃራኒው ሀብት አንተን እንዲያሳድድህ ራስህን በትክክለኛ ስፍራ አስቀምጠሃል። ይህንን ኃይል አንዴ ብቻ ቅመሰው፣ ዳግመኛ ወደ ኋላ መመለስ አትችልም። አሁን የሚቀረው ጥያቄ ይህንን በዕለት ተዕለት ህይወት ውስጥ እንዴት መተግበር ትችላለህ የሚለው ነው። ሀብት የሚገነባው በየቀኑ በምታደርጋቸው ትንንሽ ውሳኔዎችና ምርጫዎች ነው። ራስን ከሌሎች የምትለየው እዚህ ላይ ነው። በንግግሮች ጊዜ ዝምታን ተለማመድ። የሰዎች ማመንታትና የስሜት ፍንጣቂ ለአንተ መረጃ ይሆናል።
ሰዎች የፈጠርከውን ዝምታ ለመሙላት ሲሉ ሚስጥራቸውን ይሰጡሃል። በድርድር ጊዜ የማይነበብ ጋሻህን ተጠቀም። ደስታህን፣ ፍርሃትህንና ተስፋ መቁረጥህን አታሳይ። በምታደርጋቸው ግንኙነቶች የመቆጠብ ህግን መተግበር አለብህ። ለማንም ሰው ሙሉ መዳረሻ እንዳትሰጥ። እንደዛ ስታደርግ ሰዎች አንተን እንዲከተሉና እንዲያከብሩ ያደርጋቸዋል። በንግድ ስራዎች ማታለልን፣ ትረካዎችንና ገጽታዎችን መሸጥ ተለማመድ። የምርቱን ምንነት ብቻ መሸጥ አቁምና ትርጉሙን መሸጥ ጀምር። ከሰዎች ጋር አለመግባባቶች ሲያጋጥሙ አስቸኩል። ጠላትህን ራሱን እንዲያጋልጥና ጉልበቱን እንዲያባክን አድርገህ እርምጃ ውሰድበት። ፈጽሞ የማትነበብ የማትደፈርና በገንዘብ ዓለም ውስጥ እንደ መንፈስ የማትጨበጥ ሰው ሆነሃል። አሁን ሀብትንና ሰዎችን ለፈቃዱ የሚያስገዛ አዳኝ የሆነ አእምሮ አለህ። አሁን ምርጫው በእጅህ ላይ ነው። በስሜት መነዳትን አቁመህ ስሌታዊ በመሆን ከታዳኝነት ወጥተህ ሙሉ በሙሉ አዳኝ የመሆን ውሳኔው ያንተ ብቻ ነው።